nuren Alawatanim Filmakasikay Alawatanim Hopin o getlo Mamut lay dadaw Kengedi beret Kapson aladaw Adisu tuwedid Hasab no midaw ታሪክ አንዳንዴ ቀልደኞችን በወንበር ያስቀምጣል የወንበሩ ነገር በተእምር ተጥቅስ ይያዝልንና እነዚህ ቀልደኞች በብዛት በሁለት መለያ የሚታወቁ ናቸው አንድም እነሱስ ካልመሩ ድረስ ሀገር ወደ ጨለማ እንደምትሄድ ይሰብካሉ አንድም ከተግባራቸው ይልቅ በመላሳቸው ይለያሉ የትልቅነትና የልዕልና ተምሳሌት ነን እያሉ ሌትና ቀን ይፎክራሉ በመናብ እንጂ በተግባር ለማይታወቀው ጀግንነታቸው ወጣቶችን ያፍሳሉ በግድ ያሰለጥናሉ ጠላት መጣብህ ሊውጥህ ነው ተሰናዳ እያሉ ይሰብካሉ ሀገርን ወደ ጦር ሰፈርነት ይለውጣሉ ግዛታቸውን የጭቆና ካምፕ ያደርጋሉ አዎ ታሪክ አንዳንዴ እንዲህ ያሉ ሰዎችን ያሳየናል ነገር ግን ይህ ብቻ አይደለም ደግሞ ታሪክ ድንቅ መሪዎችን ያሳየናል ያለ ጉራ በተግባር ያለ ጸብ በሰላም የሚመሩ የሚሰሩ መሪዎችን ያሳየናል እስኪ ሁለቱን ጽንፍ የሚያሳዩ የሁለት ሀገሮችን እውነታ እንመልከት It's been nicknamed the North Korea of Africa. Yeah. ትንታኔ ሜዳ ነው ከሺህ በላይ ኪሎ ሜትር ከባህር ጋር የምትዋሰነው ከአንድም 2-3 ወደብ ያላት ሀገር ኤርትራ ለ3 አስርት ዓመታት መሪ ቀይራ ምርጫ አስመርጣ የማታውቀው ኤርትራ ዜጎቿ በከፍተኛ ቁጥር ጥላዋት የሚሰደዱባት ኤርትራ በሌላ በኩል ደግሞ በካርታ ላይ ለመታየት እንኳን የምትቸግር ምንም አይነት የተፈጥሮ ሀብት የሌላትን ጥንጥዬ ደሴትን በማነጻጸር እነዚህን የጉራ ከረጢቶች እናሳይ የምናነሳው ቁጥር የሪፖርት ቁጥር አይደለም የዓለም ባንክ የዓለም አቀፉ የገንዘብ ድርጅት IMF እና የተባበሩት መንግስታት ድርጅት ይፋ ያደረጉትን መረጃ ለታዘበ ሰው በአፍሪካ ቀንድ ላይ የተንጠለጠለው የትዕቢት ፊኛ እንዴት በትናንሽ ደሴቶች መርፌ ፍርክስክስ ያለ እንደሚበን በግልጽ ያሳያል እውነታው መራራ ነው ሻዕቢያም ሆነ የፖለቲካ በኩር ልጁ ህወሓት የአንድ ሳንቲም ሁለት ገጽታዎች ናቸው አንዱ አስመራ ላይ ሆኖ የአፍሪካ ስዊዘርላንድን እገነባለሁ ሲል ሌላኛው መቀሌ ላይ ተቀምጦ ትግራይን ታላቋ ትግራይ አደርጋታለሁ ይላል ፍጻሜያቸው ግን የገነቡትን ማህበረሰብ ወደ ድቅድቅ ጨለማ ረሃብና የዘላለም ጦርነት ማገዶነት መቀመቅ ማስገባት ብቻ ሆኗል ይህም ባለፉት 30 ዓመታት በኤርትራ የታየ እውነታ ነው የ40 ዓመት ጉራና የጥንጥየዋ ኬፕ ቨርዲ ምስክርነት ለመሆኑ ታላቋ ኤርትራና የዲሲፕሊን ሀገር የተባለች በኢሳያስ መድረኮች የምትወሰደው የወዲ አፎም ሀገር ዛሬ የት ላይ ትገኛለች In Eritrea there are no ATMs no credit card usage and the internet is limited ማነጻጸሪያውን ከዓለም ባንክ መረጃ ላይ እንወሰደው በአትላንቲክ ውቅያኖስ ላይ የምትገኘው ኬፕ ቨርዲ የህዝብ ብዛቷ ገና ግማሽ ሚሊዮን 563,000 አካባቢ ነው ኤርትራ ደግሞ 3.5 ሚሊዮን ህዝብ አላት ይባላል ነገር ግን ወደ መሰረተ ልማት ስንመጣ የጉራው ተራራ ድማሚት ይሆንበታል በኬፕ ቨርዲ 98% የሚሆነው ህዝብ የ24 ሰዓት ሙሉ የኤሌክትሪክ ብርሃን ተጠቃሚ ነው በትዕቢት በምትወጠረው ኤርትራ ግን የኤሌክትሪክ አቅርቦቱ ከ40% በታች ነው ይህ ማለት ከግማሽ በላይ የሚሆነው የኤርትራ ህዝብ የሚኖረው በፋኖስ በኩራዝ ጭላንጭል ውስጥ ባለ ጨለማ ውስጥ ነው እንደ ኢትዮጵያ ገጠሮች ቴሌቪዥን መመልከት ሞባይል ስልክ ቻርጅ አድርጎ መጠቀም ታዳሽ ኃይልን መገልገልማ ፈጽሞ የማይታሰብ ነው ንጹህ መጠጥ ውሃን በተመለከተም ኬፕ ቨርዲ 90% ያህሉን ስታዳርስ ኤርትራ ግን ከ30% በታች ለሚሆን ህዝብ ብቻ ነው የምታቀርበው
ህዝብ በውሃ ጥም የተቆላ ባለበት ሀገር ላይ የክብር ዘብ ማሰለፍ ምን ይሉታል? የበለጠ የሚያስደነግጠውና የሚያሳዝነው ግን የትውልዱ ዕጣ ፈንታ ነው። በ21ኛው ክፍለ ዘመን ኬፕ ቨርዴ 75% የሚሆነውን ህዝቧን የኢንተርኔትና የዓለም የመረጃ መረብ ተጠቃሚ ስታደርግ፣ በኤርትራ ግን የኢንተርኔት ተጠቃሚ ቁጥር 2% ብቻ ነው። Don't have WhatsApp. How you guys meet? So in Asmara, if you are bored, then you can go to any cafe and sit with anyone and start conversation. ይህ ማለት መላው ህዝብ ከዓለም ተለይቶ በመረጃ እጥረት እንዲሰቃይ ተደርጓል። የትምህርት ተቋማትን ማምጣትማ ለሻዕቢያ መርዶ ነው። ያቺ ታናሽ ደሴት 5 እና ከዚያ በላይ የከፍተኛ ትምህርት ዩኒቨርሲቲዎች ሲኖሯት፣ ኤርትራ ግን በታሪኳ ምንም ዩኒቨርሲቲ የሌላት ብቸኛ ሀገር ሆናለች። ታዋቂውን የአስመራ ዩኒቨርሲቲ ዘግተው ወጣቱን ወደ ሳዋ ማጎሪያ እየነዱ የጦርነት ማሽን ብቻ ለማድረግ መሞከር የትውልድ ግድያ ካልሆነ ምን ሊባል ይችላል? የፕሬስ ነጻነት ማውጫውን ስናይ ኬፕ ቨርዴ በዓለም 58ኛ ደረጃ ላይ ስትቀመጥ፣ ኤርትራ ግን ከዓለም 179ኛ ደረጃ ላይ በመቀመጥ ከሰሜን ኮሪያ ቀጥላ የመጨረሻዋ የጨለማ ቀጠና ሆናለች። በአጠቃላይ የአንድ ሰው ዕድሜ ጣሪያ በኬፕ ቨርዴ 72 ዓመት ሲሆን በኤርትራ ግን 55 ዓመት ብቻ ነው። ይህ ማለት በኤርትራ መኖር በራሱ ሰቆቃ በመሆኑ የሰው ልጅ በጭንቀትና በበሽታ ቀድሞ ይረግፋል። በነገረ አምባገነንነት ታሪክ ውስጥ እንደ አስመራው መሪ አይነት ተመሳሳይ እብደት የነበረው የአልባንያው መሪ አንዋር ሆጃ ነበር። ሰውየው አልባንያን ከዓለም ሙሉ በሙሉ ነጥሎ ዓለም እኛን ለመውረር እያደባሽ ነው በሚል የውሸት ፕሮፓጋንዳ ሀገሪቱን አናወጣት። ህዝቡ የሚበላው ምግብና ንጹህ ውሃ አጥቶ ባለበት ሁኔታ ሰውየው በመላው አልባንያ ከ170,000 በላይ የኮንክሪት ወታደራዊ መከላከያ በንከሮችን አስገነባ። ፍጻሜው ምን ሆነ? አልባንያን ማንም አልወረራትም። ነገር ግን የገነባቻቸው በንከሮች ዛሬ ድረስ የሀገሪቱ የድህነትና የእብደት መተረቻ ሆነው ቀርተዋል። የወዲ አፎምም ታሪክ ከዚህ የተለየ አይደለም። ዩኒቨርሲቲ በሌለበት ኤቲኤም በጠፋበት ሀገር ላይ የቀጠናው ኃያል ነኝ ብሎ መፎከር የ21ኛው ክፍለ ዘመን የበንከር እብደት ነው። የኢንዱስትሪ የቱሪዝምና የልማት ቤት አደርጋታለሁ እመኑኝ ሲል የነበረው ኢሳያስ ምራ ተብሎ ሀገርና ወንበር ሲሰጠው የታየው ልማት ሳይሆን ጥፋት ሆነ። ከጅቡቲ እስከ የመን የዘለቀ ትንኮሳ አደረገ። በስተመጨረሻም እናት ሀገር ኢትዮጵያን ደፈረ። ተው ይቅርብ ሲባል ለሺህ ዝንብ አንድ ፍሊት ይበቃል ብሎ እስከ መተረት ደረሰ። በስተመጨረሻ ግን መቀመጫውን አስመራን እንኳን ለመከላከል የማይችል ድኩም መሆኑ ተረጋገጠ። አዲስ መሪ፣ አዲስ አስተሳሰብ በኢትዮጵያ ሰማይ ስር ሲናኝ ከበረከት ትቋደስ ዘንድ ኤርትራ ተጋበዘች። ቆሞ ቀሩ ኢሳያስ ግን እዚያው ቆመበት ስለነበር ብርሃን ሳይታየው ቀረ። በነባር ልማድ ሴራ መሸረቡ ቀጠለ። ከአስመራ እስከ መቀለ የአንድ ሳንቲም ሁለት ገጽታዎች። ወዲህ ደግሞ ሰሜን ኢትዮጵያ ኢሳያስ በአምሳሉ ጠፍጥፎ የሰራው ህወሓትን እናገኛለን። ሊቀመንበር ካልሆናችሁ ዓለም የለ ይመስላችሁ። እናንተን ሊቀመንበር የሚል ማድረግ እንሰጣችኋለን፣ ግን ሰላማችሁን ስጡን። ይሄን መልእክቴ ነው። ሁሉ ጊዜ እኔ ከሌለው እኔ ካልመራው እኔ ከሌለውበት ሁሉ ኪሳራ የሚል ሐሳቤ አደገኛ ስለሆነ እሱን ማድረቅ ያስፈልጋል። ካልመራን ሀገር ትፈርሳለች አሉ። እነሆ ሀገሪቱ ግን 8 የብርሃን ዓመታትን በድል ተሻገረች። ህወሓት ትፈርሳለች ብሎ ያማረተባትን ኢትዮጵያን እንዲያውም አፈርሳታለሁ ብሎም ፎከረ። ያም አልሆነ። እዚህ ጋር ነው መሰሉን ፍለጋ መቅበዝበዝ የያዘው። የኤርትራን መውደቅ ስናይ የህወሓት መሪዎች በትግራይ ህዝብ ላይ የፈጸሙትና ዛሬም እያደረሱት ያለው መከራ ፍጹም ተመጣጣኝ ሆኖ እናገኘዋለን። ኢሳያስ አፈወርቂ ከ1983 ዓመተ ምህረት ጀምሮ እስካሁን ድረስ በአንድ ወንበር ላይ ተሰይሞ ብቸኛው ፕሬዝዳንት ሆኖ ሀገር ሲያደቅ፣ በደብረ ጽዮን የሚመራው የህወሓት ልሂቃንም በትግራይ ላይ ያደረጉት ይህንኑ ነው። ኢትዮጵያ ትፈርሳለች ብለው አልፈረሰችም፣ እናፈርሳታለንም ብለው አልቻሉም። አሁን ፉከራው ተለውጧል። ኢሳያስኛ ሆኗል። እኛ ከሌለን ትግራይ ትጠፋለች፣ እኛ የህዝቡ ብቸኛ ጋሻ ነን የሚለው የተረካ ጋጋታ መቋጫው ምን ሆነ? በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር
ኒው ብለድ ኒው ቶት ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። የክልሉን ወጣትና የከተማ እናቶች ልጆች ለጦርነት እየማገዱ መሰረተ ልማቱን ወደ ዜሮ አውርደውታል። ዛሬ በመቀለና በተለያዩ የትግራይ አካባቢዎች የኤሌክትሪክ የውሃና የኢንተርኔት መቆራረጥ ብቻ ሳይሆን ሙሉ በሙሉ የኢኮኖሚ መላሸቅ የታየው በእነዚህ መሪዎች እብሪትና የጦርነት ንግድ ምክንያት ነው። ታዋቂው የሮማ አምባገነን መሪ ኔሮ ሮማ በታላቅ እሳት ስትቃጠል ህዝቡ እየረገፈና ከተማዋ ወደ አመድነት እየተቀየረች ባለበት ሰዓት እሱ በቤተ መንግስቱ በረንዳ ላይ ቆሞ በክራር ሙዚቃ ይጫወትና ግጥም ያነብ ነበር ይባላል። ዛሬም የኤርትራና የትግራይ ህዝብ በመብራት ጨለማ በውሃ ጥምና በኢኮኖሚ ቀውስ መቀመቅ ውስጥ እየገባ መሪዎቻቸው ግን ጦርነት ባህላችን ነው የሚለውን አሮጌና አሰልቺ የክራር ዘፈን ሊደግሙልን ይሞክራሉ። ነገር ግን ህዝቡ ዛሬ እንደ ሮማውያን ነቅቷል፣ ዘፈኑም ሰሚያቷል። ዛሬ በትግራይም ሆነ በኤርትራ ሸበጥ ተጫምቶ ሽርጥ አንግቶ በረሃ የመውረድ ፍላጎት ያለው ወጣት የለም። በአዲስ አበባ ጎዳናዎች ጻዕዳ ለብሶ መንፈላሰስ እየቻለ ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። የኢትዮጵያ ግዙፍ የኢኮኖሚ ልዕልናና የጉራ ብቻዎች ክስረት ይህንን የሁለቱን አምባገነን ኃይሎች መመናመንና ክስረት ይበልጥ ግልጽ የሚያደርገው በቅርቡ የወጣው የዓለም አቀፉ የገንዘብ ድርጅት የምስራቅ አፍሪካ የሀገር ውስጥ ጥቅል ምርት ሪፖርት ነው። ይህ ሪፖርት እንደሚያሳየው ኢትዮጵያ በ558.93 ቢሊዮን ዶላር አጠቃላይ የኢኮኖሚ መጠን መላውን የምስራቅ አፍሪካ ቀጠና በበላይነት ትመራለች። ከኬንያና ከታንዛኒያ ጋር በመሆን ብቻቸውን 1.35 ትሪሊዮን ዶላር በመያዝ ቀሪዎቹን 16 የምስራቅ አፍሪካ ሀገራት በአንድ ላይ ጠቅልለው ይበልጣሉ። በዚህ ግዙፍ የኢኮኖሚ መድረክ ላይ የሻዕቢያ ኤርትራ የት ነው ያለችው? ከ19 ሀገራት ውስጥ 17ኛ ደረጃ ላይ ተቀምጣ አጠቃላይ የኢኮኖሚ መጠኗ ገና 5.22 ቢሊዮን ዶላር ብቻ ነው። አስቡት። 558 ቢሊዮን ዶላር ከያዘችው ኢትዮጵያ ጎን ተቀምጦ በዓለም ባንክ ሪፖርት መሰረት ምንም የኤቲኤም ማሽን በሌላት ብሔራዊ አየር መንገድ እንኳ በሌላት ሀገር ላይ ሆኖ ጦርነት መፎከርና ቀጠናውን እመራለሁ ማለት የድንቅና ድንቅ እብደት መገለጫ አይደለም? አዲስ አበባ ወጣቶችን እያፈሰ የሚያስታጥቅ ሳይሆን ዘና በሉ፣ ስፖርት ስሩ፣ ጤናችሁን ጠብቁ፣ ሰርታችሁ ብሉ የሚል መሪ ነው ያለው። ወጣቶቹ ይህን እንዲያደርጉ መሰረተ ልማት የሚያስፋፋ ከመጪው ዘመን ጋር እኩል ለመራመድ የሚጣጣር እንጂ የክላሽ ድግን ይዞ የሚፎክር የለም። ህወሓትም ቢሆን በትግራይ ህዝብ ስም የገነባው የኢኮኖሚ ኢምፓየር ዛሬ የት ደረሰ? የመሪዎቹ የስልጣን ዕድሜ ማራዘሚያ በሆነው የጦርነት ቁማር ምክንያት ክልሉን ከኢትዮጵያ ግዙፍ የኢኮኖሚ እድገትና የስልጣኔ ማዕበል ነጥለው ወደ መጨረሻው የድህነት ማጥ ውስጥ ከተውታል። መላው ኢትዮጵያ በኮሪደር ልማት ሲያሸበርቅ የትግራይ ህዝብ የዚህ እድል ተቋዳሽ እንዳይሆን የሆነው በዚህ ቆሞ ቀር እሳቤ የተነሳ ነው። የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።